ብሯን እንድታወጣ አንዳንድ የምናቃቸው ዲያስፖራ አሉ ባንዴ ባለ ሀብት ይሆኑ አንድ ሱሪ የሌላቸው የነበረ ማደሪያ የሌላቸው የነበረ ፖስት ካርድ ፖስት እንኳን ሚላክላቸው የሌለ የነበረ ዛሬ ላይ ኢትዮጵያ አሸሼ ገዳሜ እያሉ ዘመናዊ መኪና እየነዱን ያሉት ምንም አይነት ኢንካም የሌላቸው ሰዎች ዛሬ ላይ ረጅ ሆነዋል እነሱ ሶ ቴንክ ዩ ይሄን ማለት ወዳለው እሺ በዚህ አጋጣሚ እንድታስቡበት የምፈልገው መሞቷን የሚያረጋግጥልን ቤተሰብ ባይኖርም እንኳን መጥፋቷንም የሚያረጋግጥ ቤተሰብ የለም ቲና የት ሄዳለች ሞታለች ተብሎ በዚህ ደረጃ ሚዲያ ላይ ሲናገር አንድም ቤተሰብ መጥቶ አራጠፍታለች ብሎ እንኳን የነገረን የለም ስለዚህ ይሄ ነገር ምንድነው እቺ ሰው የላትም ከልጇ ውጪ ሌላ ሰው የላትም እንዴ ይሄን ሁሉ ሲለፈልፍ ሰው ዘመዶች ጎረቤት እዛ ደግሞ አሪዞና የምታቋት የአበሻ ኮሚኒቲ የምታቁት ነገር የለም በዚህ ደረጃ ሚዲያው ላይ ሲጥለቀለቅ መታችሁ ማትናገሩት አንዳችሁም ቢሆን ማለት ነው ኮንፊውዝድ ሆኑ ሞታለችም ጠፍታለችም የሚለው ነገር ከቤተሰብ ነው ማወቅ የምንችለው አለመሞታል ማረጋገጥ ካለባችሁ ቤተሰብ ናችሁ አረ ጠፍታለች የምትሉት መሞቷንም ማረጋገጥ ደግሞ እናንተ ናችሁ ስለዚህ ቤተሰቦች እነዚያው ምስክር የተባሉት በተቀላላ ድራማ ናቸው ቢጠየቁ አንድ መረጃ ይሰጡና ከዛ በኋላ ዞር ብሎ ይጠፋሉ ሌላ ቲክቶከሮቹ እንዳለ ተይዘዋል በማይሆን ነገር ስለዚህ አሁን ማሰብ ያለብን እቺንም ሴትዮ እንደ ፕሩፍ አድርገን ነበር ያመጣት እቺም ድራማ ናት ስለዚህ ፕሊዝ ቤተሰብ የምታውቁ ጎረቤት እዛ 4 ኪሎ ነው ሰፈሯ ተብሏል 4 ኪሎ ነው እንደውም ለማስጠየቅ ሞክሬ ነበር ብዙ ቤቶች ፈርሷል አይ ዶንት ኖ ኤግዛክትሊ ቱ ጋር እንደሆነ ቤቷ ማለት ነው አካባቢው 4 ኪሎ ትልቅ ነው ብዙዎች ቤቶች ደግሞ ፈርሰዋል ስለዚህ እዛም ማረጋገጥ አልተቻለም የካ ሚካኤል ቤተክርስቲያኑን ነገ እናረጋግጣለን ነገ የካ ሚካኤል በቅርብ በዚህ 2 ሳምንት ውስጥ የተቀበሩት እንትሎች አይ ቲንክ ቦርድ ምናምን ይኖራል ስሟና ዴቶ በርዟ ምናምን የሚቀመጥበት ማለት ነው ዓመተ ምህረት የሞተችበት የተወለደችበት ኤኒዌይ እንደዛ እናረጋና እንሞክራለን በተረፈ ፕሊዝ ይሄንን የምታውቁ ዘመዶች ቤተሰቦች መታችሁ ፕሩፍ አድርጉና ህዝቡ እርሙን ያውጣ ምክንያቱም ሞተች ማንንም ታገተችም ማለትም አንችልም ሁለቱም ነገር ለኛ በጣም ከባድ እየሆነብን ነው ሰዎቹ ያመጡ የሚያወሩት ደግሞ ሌላ ታሪክ ነው አካውንቷ በስልክ ተደራሉ ምናምን ሄዳችሁ አጣሩ የምትሉ ሰዎች ሄደን ለማጣራት እኮ አድራሻም ሆነ ምንም ፍንጭ የለንም እኛ እኮ በውስጥ እየተዛተብን እኮ ነው ያለነው ይሄ ነገር ወንጀል ከሌለው ለምንድን ነው በውስጥ እየመጡ የሚይዙቱብን ልጆቻችሁን አሳድጉ ምናምን እያሉ የሚይዙቱብን ለምንድን ነው እኛ እኮ ሄዳችሁ ለህግ አሳውቁ ህግም እኮ ስልክ ይፈልጋል አድራሻ ይፈልጋል ቀበሌ ይፈልጋል የቱ ቤት ነው ይላል ምንም አይነት ፍንጭ ሳይኖር መጡ አስወሩ እቺኛዋ ደግሞ ለፈለፈች የት እንሂድና እንጠይቅ እስኪ ንገሩን እናንተስ እንዴት አመናችሁ የዴዚ እናት ሞተች ዴዚ አልሄደች አልቀበረች እናቴ ሞታለች አላለች ፕሩቭ አላደረገችም እኮ እስካሁንም ድረስ ዴዚ እኛ የት ሄደን እንፈልግ የት ናት እሷ ራሱ ዴዚ ራሱ በአካውንቷ ላይ የዛን ቀን ዩ ጋይስ አሊት ቢታም ሲ ካይ ካም ባክ ሱን ብላ ሄደች ከዛ በኋላ ዴዚን አይታችኋታል ፕሩቭ አድርጋለች ወጣለች ብቻዋንስ ለቅሶ ላይ እንዴ ብቻዋን ትሆናለች አካባቢዋ ሰው አልተቀመጠም እነዚህ አውሬዎቹም ቢሆኑ የሉም አካባቢዋ ብቻዋን እንዴት ትሆናለች የት ነው ያለችው እሱ ጋር ናት አሜሪካ ናት ኢትዮጵያ ናት ይሄ በጣም ጥያቄ ምልክት ነው ጋይስ በጣም ውስብስብ ነገር ነው ሞታለችም ታግታለችም በቃ ምንም የሚባል ነገር አይደለም በቃ ይሄ ነገር የተፈለገው ምንድነው ዝም እንዲባል ጸጥ እንዲባል ከዛ የሆነ ቀን አሩሎ ምን እንደሚያደርጉ አላቅም ሀብቷን ወስደው ሲጨርሱ ወይ ብቅ ሊያረጓት አስበዋል ወይ ደግሞ እንዳሉትም በዛው ሞታለች የሚለው ነገር ያጸድቁት ይሆን ምናምን አናቅም ስለዚህ በዛው ሁኔታ ነው እንድታቁት ነው እኔ አሁን ዛሬ ላይቭ የገባሁት በቃ እንድታቁት ነው ቲና አልሞተችም አልታገተችም ምን እንደሆነች የሚታወቅ ነገር የለም መሞቷን ትክክለኛ ስሟ ነው ቲና ያው ሶሻል ሚዲያ የሚያቀርሰው ሶሻል ሚዲያ የሚያቀርሰው ስሟም ቲና ታምራት ነው ትክክለኛ ስሟም ቲና ታምራት ነው ያው ከላይ ያለሽው ማውራት የምፈልግ ከሆነ አውርሽ የለች ኦኬ ይሉት እንዳለ እሺ መረጃ አለሽ ምትናገሪው ነገር አለ ስለማሟንቷ ምናምን የሰማሽው ነገር መረጃ ካለ እሱን ነው የምንፈልገው ሌላው ነገር ብዙ እኔ ስለ ቲና መናገር ነው የፈለኩት ቲና ሳይሆን ሶሪ ስለ ቲና ሞት አዝናለሁ ግን ስለዚህኛዋ ኤደን ስለምትባለው ሴትዮ እዚህ ፖስት ያረካት አሁን ላይቭ ላይ ነበረችና ከዚህ በፊት እንደውም ሪካርዱም ነበርኝ ግን ያው ካገኘሁት አውጥቼ ሼር አድርገላችኋለሁ ሴትዮዋ ጤኛ አይደለችም ከዚህ በፊት እንደዚህ ወተት ቤቷን አውጥታ ላይቭ ላይ መፈመስ ፈልጋለሁ ብለ ስትሳደብ የነበረች ሴት ናት ስፔሻሊ አማራን ማለት ነው እየተሳደበች የነበረች መፈመስ የምትፈልግ ሴትዮ ናት እና ኢንፎርሜሽን አላት ብዬ አላስብም አሁን ራሱ ላይቭ ላይ ያላገጠች ነበረ ምን እያለች ነበረ ሰምተሻታል ኦኬ አዎ ሰምቻታለሁ
ምን እያልሽ ነበረ? እዚህ ጋር ወጣ በቃ ጠየቁኝ አልኳቸው፣ አንጫጫዋቸው። መፈመስ ፈልጋለሁ ያፈምሱኝ፣ እንደውም ፎቶ ይለጥፏል እያልሽ ነበር ላይቭ ላይ። አሁን ማለት ነው ከእናንተ ቤት ወርዳ ላይቭ ላይ ናት። አይ ዶንት ኖ አሁን እንጂ ከ10 ደቂቃ በፊት ማለት ነው። እና እቺ ሴት ጤነኛ አይደለችም። እግዚአብሔር ምስክሬ ነው። እኔ ማለት እንትን ሪከርዷም ስላለኝ እኮ ነው ቁጭ ብላ ማለት ባለጊዜ ነኝ ይለቁ ማለቅ ያለባቸው ከአዲስ አበባ መባረር አለባቸው ብላ ጦቷን እንዲህ ወደ ላይ አውጥታ ቪዲዮ ሲቀርጿት ነበረ። የሆኑ ልጆች ወደ 200 ሰው ምናምን እያያት ማለት ነው። ስለዚህ እሷ ትክክለኛ ኢንፎርሜሽን አላት ብላችሁ ከእሷ አጠብቁ። ጤነኛ እንዳልሆነች ለመናገር ነው። አመሰግናለሁ። አንድ ነገር የተረዳሁት ነገር ልጅቷ አብሲ እግዚአብሔርን አብሳላ አንድ ሚውት አድርጊ ኖ አንድ ሰው ጤነኛ አይደለም እንደዚህ ነው ብሎ ማስተባበል የለም። የሚያቅ የሰማ የህግ አካል ምርመራውን ያድርግ። በሽተኛ መሆኗን ምንም አይነት ማረጋገጫ የለንም። እኛ ጤነኛ ናት። የዚች ልጅ ገንዘብ ሲዘዋወር አይቻለሁ ብላለች። ወዳጇን አውቃለሁ ብላለች። በስልክ አወራታለሁ ብላለች። ያለችው ቀብሬያታለሁ ብላለች። ስለዚህ ያ ሁላ የሆነውን ነገር የህግ አካል ይጠይቃት። እኛ ስላልመረመርን ስለማናቅ ያለችው ነገር ተንተርሰን የሚጠይቅ አካል ይመርምር እንጂ በሽተኛ ናት ብሎ ነገሮቹን አድበባብሶ መሄድ የለም። በሽተኛ የሆነ ሰው አማኑኤል ነው የሚገባው። 4 ነጥብ። ከዚህ ነው እኮ የሞተ ሰው ላይ ነው አየሽ። እኛ ጠፍታለች ወይስ ሞታለች በሚል ነገር ነው የምናወራው። አንድ ስለምትታወቅ ቲክቶክ ላይ ስለምትታወቅ ሰው ነው እንጂ ያወራና አንዴ ሊሊያ በቃ እሺ፣ እግዚአብሔር እሺ፣ ባለጊዜ ነኝ ያለችበትን ሪከርድ ለሉሌ ላኪልኝና ሉሌ ለኔ ልክልኛል ወይ ላኪልኝ ለኔ እኔ ባለጊዜ ልፈልገው ምን ተቀናበለው? አሜን። የምፈልገው እኔ ባለጊዜ ነኝ ያለችበትን ብቻ ስጪኝ። ባለጊዜ ፈልገናል፣ ግድ የለህም። አሜንን ስማት። ባለጊዜ መሆን አለመሆኗን ህግ ጠይቃታል። ባለጊዜ ማለት ምን ማለት ነው? ገብቶሻል? ሰው ማገት ነው ወይ? በሰው ሞት መቀለል ነው ወይ? ያ ያለችው ጎረምሳ ምናልባት እሷ የላከችው ሴትዮዋን ያፈነም ጎረምሳ ሊሆን ስለሚችል ባለጊዜነቷ ያንንም ጎረምሳ ሊያስመጣልን ስለሚችል እኮ አይደለም ውዴ። ከ4 ወር በፊት ነው ስዝት የነበረው። ጤና ከመሞቷ ጋር ይገናኛል። መረጃው ማምጪ ነው የምትባይ ሊሊ በደንብ አዳምጪ። ይሁን 4 ወር ለምን አሜንዬ፣ ለምን እንደዚህ እንዳልኩሽ ታውቂያለሽ? ነገር ወደ ቤር እንዴት ስላልፈልግ ነው። እዛ ላይ መሸሸግ ስለምፈልጉ ነው። አይደለም ሉልዬ፣ ውሸቷን ነው። እቺ ይኸውልሽ ስትቀልድ ይኸውልህ ኤዱ በሬዱ ያለችውም አውቃ ነው። እንደዚህ አይነት ሰዎች ነው ይኸውልህ መንግስትም ስራው እንዳይሰራ አገርም እንዲበጠበጥ እያደረጉ ያሉት እንደዚህ በስም የሚነግሩ ሰዎች ነው። ውሸቷን ነው። አይደለችም። እቺ ኤደን አይደለችም። በዚህ የሚነግዱ ናቸው። በፖለቲካ ያልተሳካላቸው፣ አገር በማተራመስ ያልተሳካላቸው፣ አገር በማፍረስ ያልተሳካላቸው ሰዎች ስም እየቀያየሩ ጥላቻቸውን እየሰበኩ ነው ያሉት። ጥላቻ ነው እያስተላለፉብን ያሉት። አይደለችም። በደንብ ልንገርክ እሷ በሬዱ ብላ ንግድ እኔ ብሔሩ ነገር ስላልፈለኩት ነው። ምክንያቱም እነዛም ሰዎች አይተሻቸዋል ወደ ብሔር እየወሰዱት ነው። አልገባህም። አሚንን አዳምጣት። የምንፈልገው መረጃ ነው። ባለጊዜ የሚለው ሌላ ታሪክ ስም ስላለው ነው። መረጃውን ብቻ ለእሷ ስጧት። ቅድም እኮ ተናግረናል እዚህ ጋር ልዑል። እኛ የህግ አካል ምናምን ጠበቃ ምናምን እጦት የለብንም። ገባህ አይደለ? ይሄ የሚዲያ ጋጋታ ድምፅ አንፈልግም። በነገራችን ላይ እኔም አሚንም መረጃ ብቻ ነው የምንፈልገው። ህግ ራሱ ስራውን ይሰራል። ተረዳ? ከምን ተነስታ ባለጊዜ ነኝ አለች የሚለውም ህግ ይጠይቃታል። ምንድነው ፍቺውም እግዚአብሔር ነው የሚያውቀው። አሁንም መታ ስለዚህች እናት ታሪክ ያወራችሁ ህግ ይጠይቃታል። ተረዳህ? ተመልሶ ደግሞ ሰው እየተላከ ጤነኛ አይደለችም። ይወላችሁ እስዊት ብለሽ የመጣሽ ያሞራ ይወላችሁ ገዳይ የሚፈራገጣ። በነገራችን ላይ አንድ ሰው በድንገት መሞቱን የሚያውቅ ገዳይ ብቻ ነው። እንድታውቁት የምፈልገው ገዳይ ብቻ ነው እንጂ ቤተሰብም አያውቅም። ቤተሰብ የሚያውቀው በእጁ ይዞት አስታሞት ሐኪም ቤት ወስዶት ሲሞትበት ነው። አሁን እዚህ ጋር ኮመንት እየጻፉ የሚፈራገጡ ሰዎች የገዳይ እጆች ናቸው። እንደዚህ እየተጨነቁ ያሉት ስራሽን ስሪ ምናምን የሚሉት ሁላ የገዳይ ናቸው። እናንተ የእናንተ ፎቶ ያደረግከው የአሞራው ቤተሰብ አሞራው ንጹህ ሰው ከሆነ ምን አስጨነቀ? ምን አስጨነቀሽ? ምን አስጨነቃችሁ? እኛ በምንሄድበት እንሂድ። ለምን ተጨነቃችሁ? ንጹህ ሰው ከሆነ እንደውም መረጃ ሰጥቶን ይደግፈን።
ስሙ ይጥራለት። ወደዳችሁም ጠላችሁ ልንገራችሁ፣ ፍርድ ቤት ከሚፈርደው በላይ ሚዲያ ላይ የሚሰጠው ስም በምንም እንደማይሻር ነው የምነግርህ። አውቀው ይቅርታ ተጠያይቀው እንኳን ኤክስኪውዛቸውን የሚቀበል ሰው እንኳን ቢኖር የተጣላ ቀን ያወጣዋል። ልንገራችሁ እንዳይመስላችሁ። በደንብ አድርገን እዚህ ሚዲያ ላይ ማፊያዎች፣ የዚህ ሚዲያ ጋንግስታሮች በደንብ እናውቃችኋለን። በጊፍት ማንን መያዝ እንዳለባችሁ አጥንታችሁ የመጣችሁ። ምክንያቱም ትላንትና እንደም ስትመጡን የነበራችሁ ሰዎች ዛሬ ሚዲያ ላይ ያሉ ሰዎችን በጊፍት እየሰጣችሁ እንዴት እንደምታፍኑ ይታወቃል። ትላንት በአካል የምታፍኑ ስደተኛን እኮ ፌስታል በእጇ ይዛ በባህር ተሻግራ እናት አባቴን ቀላው ጣለች እኮ በባህር አረብ ሀገር የምትሄድን ሴት እኮ አርሚ ሰባ እኔ ነኝ ያለሁት ልጅቷን ያስለቀቅኩት እኔ ነኝ ብሏል እኮ አሞራው። አስባችሁታል? ከኢትዮጵያ አልፎ እንዲህ ደግሞ ስለሆነ ምፈራ ሰው አይደለሁኝም። እንዲህ ስላለ ምፈራ ሰው አይደለሁኝም። እጃችሁ በደም የተጨማለቃችሁ ትፈራገጣላችሁ። እዚህ ጋር ኮመንት እየጻፋችሁ አትፈራገጡ። ኮመንት በመጻፍ አትድኑም። የምትድኑት ትላንትና የሰራችሁትን ኃጢአት ዛሬ ወንጀለኛን እንዲወጣ በመተባበር ካረጋችሁልን ይቅርታ ልናደርግላችሁ እንችላለን። ከዛ ውጭ ግን ዛሬ መሆናችሁ በገንዘባችሁ ለምትሰሩት ወንጀል እናጋልጻለን። አንድ እስክንቀር ድረስ ልንገራችሁ፣ እንደዚህ በቀላል አንተውም። እኛ ከዛሬ ጀምሮ አናወራም ያልነው ከኛ በላይ የስጋ ቤተሰብ ካለ ይምጣ፣ እህት ወንድም ምናምን ይምጣ ብለን ነው እንጂ ብናቆመው ታፍነን አይደለም። የእናንተ ወሬ ሰልችቶን አይደለም። መሬት ላይ እናፈላልጋለን። 4 ኪሎ ቤታቸው የቱ ጋ ነው? መሬት ላይ በደንብ ስራ እንሰራለን። በደንብ አድርገን የት ሄደች፣ ምን ሆነች፣ ምን በላት በደንብ እንጠይቃለን። ደግመን ግን ሞታለች የሚለውን ግን መርዶ ግን ለኢትዮጵያ ሕዝብ አንናገርም። አልሞተችም። ታግታ ሊሆን ይችላል፣ ንብረት እስክታዞር ሊሆን ይችላል፣ ገንዘቧን እስክታውጡ ሊሆን ይችላል። ሌላው ደግሞ የኢትዮጵያ ሕዝብ መያዝ ያለበት እነሱ ሞተች ያሉበት ቀን ተቀበረች ያሉበትን ቀን ያዝልን። ምክንያቱም ከዚህ በኋላ ቀብረው ይሄው ሞታለች ብሎ ሊያመጡልን ስለሚችሉ ቀኑን በደንብ አድርጋችሁ ያዙ። ኢትዮጵያ ነው የሞተችው፣ ኢትዮጵያ የተቀበረችው ብለውናል። ይችን ቀን በደንብ አድርጋችሁ ያዙ። እሺ፣ በደንብ ሞተች ያሉበትን ቀን ተቀበረች ያሉበትን ቀን ምናልባት 1 ወር 2 ወር በኋላ ተመልሰን ስለምንመጣ ስለምንገናኝ ማለት ነው። ገባክ? እንመጣለን፣ እንመለሳለን። ልጅ ያልቀበረችበት አንድ ልጇ ያልቀበረቻት ሞተች ብለው ይነግሩናል። አንድ ልጇ ግን ልትቀብር አልመጣችም። አንድ ልጇ ግን ለቅሶ ስትይዝ አላየንም። አንድ ልጇ ግን ስታዝን እናቴ ሞተች ብላ ስታለቅስም አላየንም። እንደው በስተት አንድ ቪዲዮም አላየንም። ከዛ ቤተሰብ እናት አባት እህት ምናምንም አላየንም። የት አሉ? የት ሄዱ? አንድ የሚያረዳም የለም። ለቅሶ ማትይዝም፣ ባለችበት ለቅሶ ማትይዝም። እሺ ጋርዶ አሞራው አለ አጠገቧ ሆኖ ለቅሶ ይዛት አናይም። የት አለች? እሺ መረጃ ያላችሁ ሰው አንድ ቁጥር ጻፉና መረጃ ያላችሁ ሰዎች በቃ መናገር ኢንፎርሜሽን ሌላ ወሬ ምንም ብዙ ልጅቷን በሴክስ ትራፊክነት ዌስተርን ባሉ ሴቶች ስፕላይ ስለተደረገ ነገር ኢነሰንት የሚባል አንድ ጊዜ ህፃንነትም ነው ቨርጂኒቲ ነው። ያንን የወሰደ ልጅቷን አኮ ያስረገዘ ወዳጅ ናት። ያንን ያደረገ በቡድን ሆነው ልክ እንደ አፈና ሞታለች ብለው ሲያስወርቡ ልጅቷን አቅፎ 2-3ኛ ጀነሬሽን በሆዷ አስይዞ በሚኒመም ቪዲዮ አንድ ሰርታ አላስቀመጠችም። ወጣም yes I lost my mom አላለች። ይሄ የሚያሳየው አንደኛ በኔሽን ኮል ምን ያህል ኮላፕስ እንዳደረገ፣ ምን ያህል ማህበረሰቡን አንደርማይንድ እንዳደረጉ፣ how far የሄዱ እንደሆኑ፣ እሷንም በምን ያህል ደረጃ ጥግ ኢንተለጀንሲዋን ዜሮ አስገብተው ይዘው ያስቀመጡ ናቸው። ኮንፈርም አላረኩም ትል ይሆናል እንደተባለው አሁን ይሄ ይወራ ምናምን። አሁን አንተ ልጅ ህፃን ሆኖ የራሱን ካርድ ነው የምትሰጠው። አሜሪካ ስንት ዓመት የኖር አደልት ሆነ ቦይፍሬንድ የለ እናት የለ አባት የለ ሃው ኦነር ነው ካርድህን ኦቨርሄድ አርገ የምትሰጠው ፎርጋርድ የምትሰጠው እንደዚህ የሚገዛ ወንበር የሚገዛ ከዚህ ደግሞ አንድ ጊዜ ምናምን ያደርግና እሷ እኮ ዱርዬ እሷ ምናምን ሺ ቢን ሃይድ ዳት ይዘው ተከትላ ምናምን አይደለም
ተነድታ ነው እንደ ከብት ሀረር ላይ የሀረር ሰንጋ ይባላል። ትነዳዋለህ ከፊት ሻኛው እየተገላበጠ ወደ ግራ ወደ ቀኝ። ዳትስ ዋት ዘይ ዱ ቱ ሀር። በእግሯ ገባች እያሉን አይሲ ገብታ ነበር። በእግርህ በሁለት እግር ገብተህ ሀው ኦነር ነው አይሲ የምትገባው። ስለዚህ በፊት ላይ የተቀመጠበት ሴትዮዋ እርምጃዋ እየተቆጣጠሩ ያለበት ነው። አሁን ቅድም ትላንትና እንደዚህ ተባለ በሚኒመም if he didn't confirm it ቀብሬያታለሁ ብሎ ኮንፈርም ካላደረገ is something wrong. she been hijacked, she been hold. ቤተሰብም ይሄንን ብለው ማለት ከነሱ አልሰማም። አሜሪካን የሚያህል ነገር የነበረች እህቷ እዚህ ላይ እንዳለች ታውቃለች፣ ምን እንዳለች ታውቃለች። እኔ የከሌ ተከሌ ነኝ ብላ በቪዲዮ ኮንፈርም ማድረግ ስላለ ቀብሬ መጣሁ፣ አይ መቆር አልሄድኩኝም፣ ሞታለች የሚለው። ስለዚህ ቅድም ተረት አለ መጽሐፍ ያለ ነው። ሌባ ሊገልህ ነው መጀመሪያ፣ ካልቻለ ይሰርቅሃል። ኦፖርቹኒቲው አመቻች ካልሆነ አለዛ ያጠፋሃል። make you disappear when the time is right is killing you. otherwise በመሐከል ያን ነው የሚያደርገው። አሁን ባለፈው ምን እንዲሆናል ባይለ the last time ወይም የሚመጣው ራውንድ ደግሞ for good ይሆናል ማለት ነው። that's why ይሄ ደግሞ የባሰ ስፓድ የሆነው ነገር ነው። ስለዚህ እዚህ ጋር ያለውን ልጅቷን what did you know about your mother ብሎ እሷንም አሳልፎ ለፖሊስ መስጠት ነው። አሁን እዚህ ጋር አንድ ጥሩ መረጃ ደግሞ እኔ ኮኮመን የፖሊስ እንደዚህ ነው እንደዛ ነው የምንለው ላይ ይኸውልህ ከብዙ ከምንለው ነገር እዛ ጋር የምንሯሯጠው የለም። ይቺ የዚህ ኢቲቲ ሴትዮ ይሄ ሆኖባታል። እከሌ የምትባል ልጅ አለቻት። ልጅቷ ደግሞ በዚህ ሰው ተይዛች። ስለዚህ የቅርብ መረጃ እንፈልጋለን። ልጅቷ ተይዛ ተጠያቂልን ተብሎ ሉሌ this is the last our option. ከሷ የቀረበ የለም፣ ከሷም የሚልቅ የለም። ዴዚም በኃላፊነት ይዞ እንድትጠየቅ በህግን ማለት ነው። she needs to give a statement or a confirmation. she is adult. ቃል ለመስጠት እንትን ጋርዲያን ያስፈልጋል። በእናቷ ሞት ብትሞት በእናቷ ሞት እንዴት እንደሞት ታስረዳለች። ብትጠፋ ደግሞ why she been disappeared። ይሄ ነገር እኮ ዮኒ ቤት ከፈርክ ጋር ምናምን ሲሉ because of your love with in here ያለች you are the cause ማለት ነው። እዚህ ሁሉ ሜስ ውስጥ የገባችሁም በሷ ኮዝ ነው። the minimum she has to lead us. where is she? her mom's been hold not thinking. if we silence the next step ውስጥ ነው የሚሆነው። እና ለህግም ከምንሰጠው አብሳላት she is adult። የሷ እናት እንዲህ ተስብሽታለች እንትን ብላለች፣ ምንም ነገር የሰማነው ነገር የለም። በህግ እንድትጠየቅልን ባለችበት ቦታ ላይ አሁን እዚህ ጋር አንድ መረጃ ደግሞ አብሳላት እዚህ ጋር አንድ መረጃ ደግሞ ማለት ነው። የሆነ ሰው ኮሜንት ሲጽፍ ያየው ታሪፍ ነገር ማለት ነው። ታማ ሄደችበት የተባለው ድንገት ራሷ ተራምዳን ሄደች የተባለችው ሆስፒታሉ የት ነው? አንድ ሰው ኮሜንት ሲያደርግ ጥሩ ነገር ነው። ይሄ ገባሽ? ሆስፒታሉ የት ነው? ታማ የሄደችበት ሆስፒታል ሄደን እኮ ማረጋገጥ እንችላለን መሞቷንም። ስለዚህ ይሄንን ኮንፈርም የሚያደርግልን ሰው ካለ ራሱ በጣም አሪፍ ነገር ነው እንደውም ሆስፒታሉ። ምክንያቱም ሆስፒታሉም ከሞተች ወደ ሚሊሊክ ነው የሚወስደው ለምርመራ አይደለ? ስለዚህ የሞተችበት ሆስፒታል ራሱ ማውቃለ። ሆስፒታሉ የሚያስቅህ ነገር እነሱ እንዴት የኢንተለጀንሳችንን ያበላሹትና ምን ያህል ስቱፒድ እንደሆነ የሚያስቡት በሁለት እግሯ ያም ከውጭ ሀገር ሄደ ታመህ የሆነ ነገር ችግር ሲሰማ የካቲት ሆስፒታል ነው ሄደችው። አይታይም እኮ ሆስፒታሉ የት ነው? አሁን እኮ ጥሩ ነገር መጣ። ገባሽ? የካቲት ሆስፒታል እኮ የመንግስት ሆስፒታል ነው። አንተ ድንገት ታመህ ገንዘብ ይዘህ መተህ ኢመርጀንሲ የካቲት ተብሏል እንዴ? አንድ ነገር እያንዳንዱ የሚመሩክ ቦታ የእነሱ አርሚ ያለበት ቦታ ነው። ብትሄድ ፋይል አዘጋጅተው ይጠብቁሃል። ቢጀመር የካቲት አትሄድም እንጂ አብሳላት እንዴ አሜሪካ መጣ። በቃ የካቲት አትሄድም ነው ላፈብል እኮ የካቲት አትሄድም። እንኳን እሷና ማንም ተራ ኢትዮጵያዊ ደህና ህይወት ያለው ትንሽ ህይወት ያለው እኮ ትቷል መንግስት ሆስፒታል እኮ። የግል ሆስፒታል በጣም ብዙ ዘመናዊ ሆስፒታል ድራማ እየቀለዱ ያሉት የካቲት ነው እንዴ ተባለው። እኔ እኮ አላውቅም ነበር። አይገርም? የካቲት ነው እንዴ? እና አንድ ሀብት አላት የምትባል በቲና ደረጃ ያለች ሴት አይደለም ተራ እንደኔ ያለ ዲያስፖራ ድሃው እንኳን ሄዶ የካቲት
አራትቷል። ኢትዮጵያ ውስጥ አንድ የተቀየረ ቢኖር ሰው የመንግስት ሆስፒታል መታከም አቁሟል። ልጁን የመንግስት ትምህርት ቤት ማስተማር አቁሟል። ትንሽ መለስተኛ ህይወት የሚኖረው ሁሉም ድሮ አሁን መለስተኛ ህይወት ያለው ራሱ የመንግስት ትምህርት ቤት ነው የሚያስተምረው። አሁን ግን ሆስፒታል የአገር ዘመናዊ ሆስፒታሎች አገር ቤት አሉ። ስለዚህ ዲያስፖራ የሆነ ሴት ንብረት ያላት ሴት ሬስቶራንት ላይ የካቲት ምልት ልትወልድ ነው የምትሄደው። የካቲት መውለጃ አሉ ሲጀበር አዶ ነው። ሚኒሊክ ብትለኝ ይሻለኛል። ሚኒሊክ ይሻላል እኮ የካቲት ምን ልታረግ ሄደች? ስለዚህ በቃ ድራማ ነው ማለት ነው እሱ። ኤኒዌይ በጣም ኮንፊውዝድ የሚያደርግ ነገር ነው። ኤኒዌይ ህዝቦች ያው ልናወራ የመጣ ነው ዛሬ ምንድነው ሞታለች ማለት ከዚህ በኋላ ማቆም መቻል አለብን። ታግታለች ወይ ደብዛዋን አጥፍተዋታል ወይ ቆይተው ሞታል ሊያረጋግጡልን እንዳሉትም